እኔ አላየሁም እስካሁን ድረስ ሲያሳየኝ። ድጋሚ ክፈትለት ኢምራን። አስቸገር ነው ዛሬ። ሙምተቅ አፍ ነው። ሙምተቂም አፎች ነው። ኢም ይጨምራል። አፉ የሚለውን በዕብራይስጡ ፕሉራል ያስቀምጣል። አፎቹ ብሎ ፕሉራል ሞርፎሎጂ ራሱ ፕሉራል ነው። ለምን አፎቹ አለ? በዕብራይስጡ አፎቹ ነው አይደለም፣ አፎቹ ነው የሚለው በዕብራይስጡ አፎች ነው የሚለው። እናውጣለን። ቆይ እኔ ላውጣለሁ። ፕሉራል ነው መሰለኝ። አይ ክፈትለታ። ይኸውና እንደው ሙምተቂም ይላል። ሙምተቂም ይላል። ይኸው አፎቹ ብሎ ነው ያስቀመጠው። ኤሎሂም ማለት አማልክት እንደሆነ ሁሉ ሙምተቂም ብሎ አፎቹ ይላል። እና እንዴት አፎች ይላሉ? ሞርፎሎጂን ክፈት ኢምራን። ባክ በለውና ሞርፎሎጂ ንካ። ባክ በለው፣ ይሄን ቃል ባክ በለው። ከላይ ሞርፎሎጂ የሚለውን ንካው። ራሱኑ ስዊት የሚለውን ከላይ በኩል ሞርፎሎጂ፣ ስዊት የሚለውን ከላይ በኩል ሞስት ስዊት የሚለው አለ አይደለ? ኖ ከሱ ከፍ ብሎ ማለት ነው። ኤን እና ኤምፒ ሞስት ስዊት የሚለውን ከላይ በኩል ኤንፒ አለ። ብዜቱ ላይ ያስቀምጣል። እሱ ስትሮንግ ነው። እሺ አለ እኮ ከላይ እዛው ጋር ሞስት ስዊት የሚለውን ከላይ በኩል ስትነካ ፕሉራል ብሎ ነው የሚያስቀምጠው። እሱ ሌላ ፕሉራል ነው። ይሄ አይደለ ኤንፒ የሚለው አለ። ፕሉራል ይላል ራሱ። ላሳየ ቆይ እኔ ላሳየው ትራንስሌት ከሆነ ከስላስቀምጠው ደስዊት ያስቀምጣል። ደስዊት ይለዋል። ትልቁ ላይ ወይ ኦኬ ያ ሶ አይቼዋለሁ። እሺ ቴንክ ዩ። ማነው ያወራው? ኪያ አለ ኪያ አለ። ማይክ ክፈታ። አለው ለምንድን ነው እንደ ብዙ ያስቀመጠው አፉን? ምንም አውቀው ቋንቋ አይደለም እሱ ነገር። በቃ ስታውቅ እናወራለን አይሻልም? ረላሽ እንደዛ ብናደርግ ይሻላል። ሰርፕራይዙ ቆየብን። ምንድነው ናቡኪ? አለ ኢንሻአላህ። ትንሽ አልተመቻቸምና ነው ግን አይቀርም ኢንሻአላህ። ሳላ ዱአ አድርጉላችሁ። ኪያ ቆየብን። ጥያቄ ካለው ጠይቅ። እናንተና ጌቹ አለ ከስራ አስገቡት። የኔ መልስ አይመለስ። ኪያ ጥያቄ አለ። ቴዳ ወርዶ ነበረ ተመልሶ ነው አጨረሰው። እኔ ነኝ የመለስኩት። ቆይ በኋላ እሺ ቀጥሉ። በቃ አፎን አይ ቴዳ ድጋሚ ላባረረ አንተ ጥሩ ሰው ነህ። ቆይ ግን አንዴ ደህና ደር ነገ እንገናኝሽ። ግን አትወጣም ፈልጋለህ። ኢብራሂም ያስገባህ እኮ ስለሚፈልግ ነው። ይቅርታ ቴዳ። እሺ እኔ ነኝ ያስገባው። ተቀመጥ። ይቅርታ ቴዳ። እንደ መሰለህ አሁን ተራ ይባል ነገር አንድ ክርስቲያን ጋር አንቆይም። ለምን ብዙ ሰዎች ስላሉ ማስተናገድ አለበት። ስለዚህ አንተ ተራ ስላለፈ ጠብቅና ቀጣይ ደግሞ እናስተናግድሃለን። እሺ ኪያ ጥያቄ አለ? ወጣ። በኪያ ቦታ ጌቹ አስገቡት። ሐሳብ ካለ ቀጥሉ። ሳላ ያ እሺ፣ ሐሳብ የለንም እስካሁን። እንግዲህ ክርስቲያኖችን እያስተናገድን ነው። እስልምና ላይ ማንኛውም ጥያቄ ያላችሁ ትጠይቁና ራሱኑ ጥያቄ በደብል ስታንዳርድ ደግሞ ጥያቄዎችን ምን ጠይቃችሁ ይሆናል። እየጠየቃችሁ ፍሪ ነው፣ በፍሪ ነው። ምንም የምትከፍሉት ነገር የለም። ማንኛውም ጥያቄ እናስተናግዳለን። ጌቹ ድጋሚ ተመልሰሃል። ጥያቄ አለ? አዎ ሳላ ልጠይቅ። ጌቾ ወይ አይሰማም? ሳላ ጠይቅ ጥያቄህን። እሺ ቆይ በቪዲዮ ላሰማ ፈልጌ ነበር። ለማቻላል
ሰማለህ ብሮ? አዎ ትሰማለህ? ሳላ አለ ጌቹ አያወራም ነው? አይ አይሰማም። ሳላ ቀጥል፣ ጥያቄህን ቀጥል። እሺ ብዙ መጽሐፍ ቅዱስ የቁጥር መጉደል ምናምን ታማኒነቱን ያጎድላል ብለህ ስለምትል ብዬ ነው። አንድ ነገር ላሰማ ፈልጌ ነው። እኛ ተአማኒ አይደለም ስንል ቁጥሩ ስለጎደለ ብቻ አይደለም፣ ስለተጨመረበት ስለተቀነሰ አንድ ሁለት ምዕራፎችን ስለሚጨምሩላችሁ የፈለጉትን ከውስጥ ስለሚያስወጡ ነው እንጂ የቁጥር ብቻ አይደለም። እሺ አንድ ቪዲዮ ላሰማ። እሺ ሀሳብ ሰጥበታለሁ። እኛ ቪዲዮ ለመስማት አይደለም ቁጭ ያልነው፣ ጥያቄ ለመቀበል ነው። ከቪዲዮ ላይ የሰማው ጥያቄ ካለ እዛ ቪዲዮ ላይ ያለውን አዳምጠ ጠይቀኝ። አይ በሰማው በደንብ ትመልስበታል። ብዙ አይደለም፣ 1 ደቂቃ ነች። አይ መለከተኝ። ምን መሰለህ፣ ቪዲዮ ከሆነ ቪዲዮን አዳምጠውና ቪዲዮን አዳምጠ ከቪዲዮ ላይ ጥያቄውን ጠይቀኝ እንጂ ቪዲዮ አታሰማ። እሺ በቃ አያ እንደዛ ብታረጋግኝ አሪፍ ነበር። ግን ተረዳና ና ጥያቄውን አንተ ከቪዲዮን አይተህ የተረዳውን ነገር ተረድተህ ና። እሺ በቃ ጥያቄ ጠይቁኝና ጠይቁኝ። ጴንጤ ነህ? እሺ ኢየሱስ በመጽሐፍ ቅዱስ ላይ እርሱ ማምለክ እንዳለብን ተናግሯል? ያ እሱ እኮ መስፈርት አይደለም ብያለሁ ከዚህ በፊትም። እየጠየኩ ያለሁት እርሱ ማምለክ እንዳለብን ተናግሯል አልተናገረም? ያው እንደዚህ ቃል በቃል ኤግዛክት ባይናገርም አምልኮ እንደሚቀበል። እስቲ የቱ ጋር ነው አምልኮ የተቀበለው ኢየሱስ? ያው እንትና ማን ነው ቶማስ ሲሰግድለት ነው። ቶማስ ደግሞ ሰግዶለታል እንዴ? ቶማስ እኮ ሰገደለት። ምን ሆነ ነው አንተ? ሰገደለት የሚል የለም። አዲስ ተጽፎ ነው አሉ። እስቲ የቱ ጋር? አይ ያሳ ተጨምሮ ሊሆን ይችላል ብሮ፣ አይታወቅም እኮ የቱ ጋር ጌቾ? አንተ የድሮ ነው የምትለው፣ የድሮ መጽሐፍ ቅዱስ አዲሱ ላይ ሊኖር ይችላል። እስቲ የትኛው ቦታ ቶማስ ሰገደለት? ዮሐንስ 20:28 በላይ ያለውን ጥቅስ ነው የሚለው እሱ። የለም እዛ ላይ እንዳትዋሹ። ሁለተኛ እንደዚህ አይነት ቃል እንዳትናገር እሺ ጌቾ። እንዴ ለኢየሱስ አትሰገደለት? እሺ አይና ቶማስ ሰገደለት። ኧረ ጉድ ፈላ። ቆይ ላውጣለት። ሳላ ቀጥል አንተ ቀጥል። ተው በቃ እሺ፣ እሱን ተው። ሳላሽ ጌታዬና አምላኬ ያለው ሌላ ነገር ነው፣ ችግር የለውም እኮ ግን ሰግዶለታል አይልም ቦታው ላይ አይደለ ጌቾ? ለምን ደም ተዋሻው? እሺ ማቴዎስ 2 ላይስ? ማቴዎስ 2 ለምን ተዋዋለሁ? ለምን አልክ ታዲያ አንተ? አይ ጌታ እሱ አልሰገደለም አይደለ? ዝም ብለህ ነው ያልከው ለጨዋታው ድምቀት። አይ ዝም ብዬ ሳይሆን አይቶት አምላክ ነው ለጨዋታው ድምቀት ነው ያልከው እንጂ አሬ ምን ጨዋታ ድምቀት ነው? ይመቻው ሳላ። አይልም እንደ ቦታው ላይ አይልም። እሺ ማቴዎስ 2 ላይ አይልም። ባይዘው ወላሂ እዛ ቶማስ ጌታዬና አምላኬ ያለው ለራሱ ለኢየሱስ ነው የሚል ነገር የለም። እሺ ቶማስ 2 ማን ነው? ሊብሮ ምን ይችላል? ቶማስ ሳይሆን እንትና ማቴዎስ 2 ኧረ አለ። እሺ ማቴዎስ 2 እሺ እኔ ላስቀጥለው። ኢንሻአላህ ማቴዎስ 2 ላይ አስቀጥለው ይብሮ ኔትወርክ ይዞኛል። ማቴዎስ 2 ስንት? እሺ ማቴዎስ 2 ስንት? ትቀጥላላችሁ። እሺ ወንድሞች፣ ሌሎቻችሁም ተራ በተራ እንቀጥላለን ኢንሻአላህ። ማቴዎስ 2 ስንት? 2:11 ማቴዎስ 2:11 እሺ ምን አለ መሰለህ፣ ወደ ቤትም ገብተው ሕፃኑን ከእናቱ ጋር ከማርያም ጋር አዩት። ከዛ ወድቀውም ሰገዱለት አለ። ታዲያ እኔ ምን አገባኝ እኮ ታዲያ ሰገዱለት። ስለዚህ ሰገዱለት ማለት እኮ እንደዛ ከሆነ እኔ ጥቅስ ልስጣ፣ ጽድት ያለ ጥቅስ እሰጣለሁ። እኔ ለእግዚአብሔርና ለዳዊት አንድ ላይ ሰገዱላቸው ይላል መጽሐፉ። ምን ትላለህ እኮ? አምልኮና ስግደት ምንድነው ልዩነት አለ እኮ? ያረ የለውም። ስለዚህ ዳዊትም አምላክ ነበር ማለት ነው። እናመሰግናለን፣ ተስማምተናል። ምንም አያገባኝ። ሰገደለት አልሰገደለት ምን አገባኝ ነው? አንተ አልከኝ አመጣሁልህ። እኔ ጥያቄ ልጠይቅህ እኮ ደብል ስታንዳርድ ዜሮ ይገባል። እስኪ ጥያቄ ልጠይቅህ። ጠይቀኝ፣ ችግር የለውም። አንድ ጥያቄ ልጠይቅህ እስኪ። እሺ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ ብቻውን አምላክ ለሚሆን አለ። ብቻውን አምላክ ለሚሆን ለማይጠፋው ለማይታየው አለ።
ይሄ ብቻውን አምላክ የሆነ የተባለው አንድ አምላክ ነው አይደል? አዎ እኛም እኮ ክርስቲያኖች አንድ አምላክ ነው ብለን ነው የምናምነው እኮ። ይሄ አንዱ አምላክ አይታይም ብሎ ተናገረ። ለማይታየው አለ ለዘመናት ንጉስ። በጣም ጥሩ። አንደኛ ምንድነው ቆላሲያስ ምዕራፍ 1 ቁጥር 15 ላይ እርሱ ኢየሱስ ማለት ነው የእግዚአብሔር የማይታየው አምላክ ምሳሌ ነው አለ እንጂ የማይታየው አምላክ ምሳሌ ነው አላለም። የማይታየው አምላክ ነው አላለም። እና ስለዚህ የማይታየው አምላክ ስንት ነው ያለው እኮ? እኛ እኮ ስለ ሥላሴ ጋር ታመጣኛለህ ብሮ። መልስልኝ አንድ ጊዜ። ስንት የማይታየው አምላክ አለ? አንድ አምላክ ነው ያለው። እሺ አንዱ አምላክ አይታይማ? አይታይም። አዎ በጣም ጥሩ። ይሄ የታየው ኢየሱስስ ምንድነው? እኮ የታየው ያ አምላክ በስጋ ተገለጠ ለሰው ልጆች ነው። የታየው ኢየሱስ ምንድነው? አምላክ ነው። ስለዚህ አንዱ አምላክ የሚታይ ነው የማይታይ ነው እኮ? መጀመሪያ ከመታየቱ በፊትና ከታየ በኋላ ነው ማለት። ለምሳሌ ብራዘር ይሄ ጥቅስ የተጻፈው ማለት ነው አንደኛ ዮሐንስ ወንጌል ላይ ተጽፏል። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ያየ ከቶ አንድስ እንኳን የለም። ጨረሰ፣ ዘጋው። አንድ ሁለተኛ አንደኛ ጢሞቴዎስ ለጢሞቴዎስ ሰዎች ሲጽፍ ምዕራፍ 6 ቁጥር 16 ላይ እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድስ እንኳን አላየውም፣ ሊያየውም አይችልም። ሶስተኛ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ እርሱ ብቻውን አምላክ ለሚሆን ለማይጠፋው ለማይታየው አለ። ስለዚህ ይሄ የማይጠፋው የማይታየው እግዚአብሔር ኢየሱስ አንድ ልጁ ተረከው የተባለለት ማለት ነው። አንድ ልጁ የተረከው እየሰማ ከአምላኩ እየሰማ ነው የተረከው፣ እሱም አላየው። ይሄ ከማይታየው አምላክ ውጭ ሌላ አምላክ አለ አይደለም? ተረከው ምንድነው? መጥቶ እንደዚህ አይደለም። እኔ እኮ ችግር እኮ የሆነ ነገር አላውድኩ ነው። ምን ማለት ነው ተረከው ማለት? ምን ማለት ነው ታዲያ? ምን ማለት ነው ተረከው ማለት? እሺ ተረከው ማለት እንዴት ነው ይመስል? አንተ እንደዚህ ምን እንዴት ነው ይመስል? አይደለም ምን አለ ከዚህ ውጪ? ትረካ ነው፣ ሌላ ትረካ ነው የተረከው። እግዚአብሔርን የነገረውን ነገር ለሰዎች ተናገረ። እንዴት እያለ ምን አለ ከዚህ? በሰማይ ያለ አንድ አምላክ ቁጭ ያለ ሰማይና ምድርን የሚገዛ ምናምን ብሎ የተናገረው። አዎ እንደዛ ብሎ ተናግሯል። ማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ በምድር ላይ ማንንም አባት ብላችሁ አትጥሩ፣ አባታችሁ በሰማይ ያለው አንዱ ነውና አለ። አይ ተረከው ማለት ያዝልኝ ነው። ተረከው ማለት ምን ማለት ነው? መተረክ ምን ማለት ነው? እዚሁ ጋር ሁለት ነገር ልጠይቅ እስቲ ከተናገርከው። እቅፍ ምንድን ነው? አይ እቅፍ እንደዚህ መያዝ ነው። እቅፍ ማለት እንደዚህ መያዝ። ስለዚህ አብ ኢየሱስን ይዞ እሽሩ ያለው ነበር። እግዚአብሔር እንደዛ ነው ነበር። ለዛ ነበር አረ ሙዳት ያዝባከ እንዴ? አይደለም ያው ያለ ኮንቴክስት አትርጉም። ምን ለዚህ ነው እኮ እሺ ምን ማለት ነው ንገረኝ። እቅፍ ማለት እሺ አንደኛ ሁለቱን ያዝልኝ። ምን ማለት ነው እቅፍ ማለት? ግዛት ማለት ነው። እቅፍ ማለት ግዛት ማለት ነው። በአባቱ እቅፍ ሲል ኦኬ፣ በአባቱ ግዛት ይኖር ነበረ። አባቱ ዘንድ ይኖር ነበረ። በጣም አንተ አራዳ አይደለ? በጣም ጽድት አድርጋ አመቻቸው። ልብ አድርጉ ያጀማ። ለኢየሱስ ብቻ ይመቸው፣ ቦታ ይመቸው ብቻ፣ እሱ ወስዶ ያስቀምጠዋል። ወላሂ ይመቸው ብቻ። አንተ የሆነ ነገር ይመቸው ቁጭ አድርገው ውሰድና። አይ አይደለም ደፋር በጣም አይ እንዴ። እሺ ታዲያ እሺ ቆይ ይሁን። እንደዛ ከሆነ ቆይ እቅፍ ከሆነ አሁን አስበህ እስቲ ኢየሱስ በስጋ አልነበረም አይደለ? ከዛ በፊት አለ ብራዘር። በቃ በአባቱ እቅፍ ማለት በአባቱ ጥበቃ ያለ በቃ አባቱ የሚጠብቀው ማለት ነው። ተግባባን? ምንም ሌላ ነገር የለው። በቃ በአባቱ እቅፍ ማለት አባቱ የሚጠብቀው። እቅፍ ማለት ግዛት ነው በመጽሐፍ ቅዱስ ከፈለግ። አንዴ እኔውሽ አንድ ጊዜ ላሳይ። ቆይ እሺ አንዴ ላሳይ። ዮሐንስ ወንጌል ትላንትና ማድክመን ሄድክ፣ ዛሬም እንደገና አሁን አደክመን ነው አይደለ? እኔ እኮ ይብሮ ግርምት ለምንድን ነው የማትቀበለው? እኔ ማመጣለሁ። እኔ እቀበላለሁ። አንተ ምን ታመጣው? የምቀበለው እውነት ሲሆን ነው። አሁን እነዚህ የመሳሰሉ ልጆች አስቀምጬ እዚህ ጋር ከአንተ ጋር ማውራት የራሱ ወላሂ ነውር ነው። ይቅርታ አድርግልኝ። እቅፍ ስለ እውነት እንደዛ ከመሰለ ተሳስተሃል። ሲጀመር እቅፍ ማለት እንደዛ አይደለም። በቃ ያዘው።
ምን ማለት ነው እኮ እኔ እኮ ኧረ ተው ኧረ ላላ እንደ እሺ በቃ አሁን ያልከውን ሐሳብ ለምን አትቀበል? ትክክል እኮ ነው ተውኩት። እሺ እኮ በቃ በአባቱ ጥበቃ ማለት ነው ብራዘር። ይኸው አባቱ ጥበቃ ስር ነበረ። ከዛ በኋላ እሱ ተረከው ነው በቃ የተረከው ምንድነው? የሰማውን ነው የሚተርከው፣ ሌላ ነገር የለውም። ኢየሱስ አብን አይቶታል እንዴ? አብን አይቶታል ኢየሱስ? አዎ እንዴ እሱ ብቻ እኮ ነው የሚያውቀው። ማየት ማለት በአይን የታለስ ማስረጃ አስተኝ ከዚህ ክፍል ራሱ እሱ ስለተረከው የሚለው እኮ እኔ አልጠየቅኩም። ማስረጃ ኢየሱስ አብን አይቶታል የሚለው ማስረጃ አስተኝ። አይ እሱ ስለ ማየት ምንድነው መጀመሪያሽ? ኢየሱስ አብን አይቶታል የሚለውን ነገር ስጠኝ እኮ። ማየት ምንድነው? እንደዚህ ማየት አይደለም። ማየት ማለት ምንድነው? ሻንቲ ኦኬ። ስለዚህ እንደዛ ከሆነ ተስማምተናል። በቃ እንደሱ ከሆነ እስማማለሁ። ትክክል ነው። በቃ አብን ያየ ማንም የለም ስንል ለዛ ነው። እሺ በቃ አሁን ወደ ጥቅሳችን እንመለስ። ኢየሱስም አላየውም፣ ማየት ማለት ማወቅ ነው በሚለው እንስማማለን። ኢየሱስ ብቻ ሳይሆን ብዙዎች ያውቁታል አብን። ምክንያቱም ከአሁን ጀምሮ ታዩታላችሁ አውቃችሁትማል አላቸው ኢየሱስ ሲናገር። ስለዚህ ሐዋርያትም አውቀውታል አብን። ችግር አያሳስበኝም። በኢየሱስ በኩል ነው። ስለዚህ አሁን በኢየሱስ በኩል ነው እኮ ትክክል ነው። በአስተምሮቱ ማለት ነው አይደለም። እሺ አንድ ጥያቄ ልጠይቅ። እሺ ጠይቅ። ዮሐንስ ወንጌል ምዕራፍ 5 ቁጥር 46 ላይ ምን አለ መሰለህ? አንድ ጥቅስ ላይ ማለት ነው በሙሴን ደግሞ ባመናችሁ ኖሮ እኔን ታምኑ ነበር አለ። በእኔ ባመናችሁ ነበር። ምን ማለት ነው? ምንድን ነው ያልከው? ምን ማለት ነው? ሙሴን ባመናችሁ ኖሮ እኔን ባመናችሁ ነበር ይላል። ሙሴን ባመናችሁ ኖሮ ይቅርታ ቴዳ አስገባለሁ። እሺ አንድ ጊዜ ከይቅርታ ጋር አንድ ጊዜ መልሼ አስገባለሁ። እሺ ሙሴን ባመናችሁ ኖሮ እኔን ባመናችሁ ነበር ይላል። ምን ማለት ነው? ሙሴን ባመናችሁ ኖሮ እኔን ታምኑ ነበር ምን ማለት ነው? እኮ ያስተምረው ልዩነት የለም ማለት ነው በሁለቱ መካከል። አመሰግናለሁ። ስለዚህ አንድ ጊዜ ይቅርታ። እሺ ይቅርታ፣ አንዴ ይቅርታ ጌቸው። እሺ ለሁሉም ሰላም ብያለሁ። እሺ ከታች ጽፈህ ነበረ ሻሃዳ ምናምን ብለህ ጽፈህ ነበረ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላህ። ኦኬ ሰላም ነው። ጓደኛዬን አልሐምዱሊላህ ደህና ነን። ጓደኛዬን ሻሃዳ ለማስያዝ ነበር። ማሻአላህ። እሺ ሳላህ አለ። ሳላህ በጣም ረጅም ጊዜ ሆኖታል። እኔ አላየሁትም። ሳላህ አሎ፣ እስቲ አናግራት። ኦኬ ሻሃዳ የሚያስፈልጋ ነው። እሺ ግን ብታስይዛት ደስ ይለኛል። ያለውበት ትንሽ እንትን ወደ ውጪ እያወጣው ስለሆነ መንገድ ላይ ድምፅ እንዳይገባ። አይ በቃሽ ኸይር። እንግዲህ እንደዛ ከሆነ አሳልፌ አልሰጥም ለሌላ ሰው። ከዛ በኋላ አንተ ቀጥል። እሺ ለሁሉም አለሽ? አዎናለሁ። እሺ ወደ እስልምና ለመምጣት ያስገደዳት ሰው አለ? ማነች? መታለች? እስቲ ያገናኙኝ። አትፍሪ። እሺ ኖርማል ነው። እኔ ይኸውልሽ ኖርማል ሰው ነኝ፣ እንደ አንቺ ነኝ። በቃ የሚለየኝ ከአንቺ የምለየው ወንድ ነኝ። በቃ እንዳትፈሪ። እሺ በታቤ እሺ ማን ልበል ስምሽን? ሀያት። ኦኬ ሙስሊም ነበርሽ መጀመሪያ ወይስ? አይደለሁም። ኦኬ እሺ ኦኬ። ስም ከዛ በኋላ ነው የወጣልሽ? የሙስሊም ስም መሰለኝ ብዬ ነው፣ ያው ለሰዎች እንዳጠራው ብዬ ነው። እዚህ ሀገር። እሺ ጥሩ በቃ ኸይር ኢንሻአላህ። እኔ የምለውን ከኔ ጋር ትያለሽ። እሺ አሽሀዱ አላ ኢላሃ ኢላላህ
ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ ከአላህ በቀር በእውነት የሚመለክ አምላክ እንደሌለ በልቤ አምኜ በአፌ እመሰክራለሁ። ነቢዩ ሙሐመድም የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ እመሰክራለሁ። ማሻአላህ ማሻአላህ። እንግዲህ ያው አንቺ ከዚህ በኋላ ሙስሊም ሆነሻል። ያው ከዚህ በፊት የሰራሻቸው ወንጀሎች በአጠቃላይ በዜሮ ተባስተዋል። ማለትም ምንም ነገር የለብሽም። እንደተወለደ ሕፃን ልጅ ነሽ። ኢንሻአላህ አጠገብሽ ያሉት አይ ቲንክ እህቶቻችን ስላሉ ከዚህ በኋላ የሰላትን ጉዳይ እንዲሁም የቁርአንን ጉዳይ ከነሱ አብረሽ መማር እንዳለብሽ ነው። ቁርአን ደግሞ እንድትማር ወይ ግሩፕ ውስጥ እንድትገባ ከዛህራ ጋር አገናኛት። አለዛ እኔም በውስጥ አናግሪኝና ቀጥታ አገናኝሻለሁ። እሺ እና የምትሉትን በሉና ቀጥታ ጥያቄ ያለውን እናስተናግድኝ ብሎ አለኝ ብሎ ኢምራን የለህም ኸይር በቃሽ በቃ ማሻአላህ አላህ ያጽናሽ። እሺ ጽናቱን አላህ ይስጥሽ። ማሻአላህ ጥሩ ስም ነው ያለሽ። ሀያት ነው ስምሽም። ጓደኛ አለሽ? አለ። የት አለች እስቲ ጓደኛሽ? የቀድሞ ሻሃዳ ያሽው ሳትሆን የሙስሊም ልጅ። አይዋ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ቁርአን እንድትቀራ አድርጊያት። እሺ እና እኔም በውስጥ አናግሪኝና ወይ ዛህራ ጋር አገናኛችኋለሁ። አለዛ ዛህራን ካወቅሻት በቀጥታ እሷን አናግሪያት። እሺ እሺ ኢንሻአላህ ኸይር በቃ እሺ እሺ ኢንሻአላህ ይቀበላችሁ። ኦልራይት ሰዓቱ መግሪብ ገና ነው አይደል? እሺ ጌቾ እንጨርስ የጀመርነው ጀዛከላህ ኸይር። ሌሎቹን እሺ ወያኪ እሺ እሺ አላህ ይጠብቃችሁ። እሺ ጌቾ ወይ እሺ ስለዚህ አሁን በሙሴ ብታምኑ በእኔ ደግሞ ባመናችሁ ነበር ይላል። ስለዚህ እግዚአብሔርን አይታችሁታል ታውቁትም አላችሁ። ማን ነው እኔን የሚያውቅ የላከኝን ያውቃል ይላል አይደለ? ትክክል አይደለ? እዛው ጋር ያ ማለት የተፈለገበት እዛ ጋር ባጭሩ አብን ማወቅ ማለትም ክርስቶስን ማወቅ ማለት ያው ስራውን እግዚአብሔር በክርስቶስ በኩል ስራውን ስለሚሰራ ያው በዛ በኩል ያውቁታል ማለት ነው እንጂ ክርስቶስ ማለት አብ ነው ማለት አይደለም። አይደለ? እንደዛ ያሳይም። አዎ እንዴ አይደለም። እንዴ ኢየሱስ ማለት አብ አይደለም። ስለዚህ ወደ ኋላ እንመለስና አሁን ያ አንዱ አምላክ የማይታይ ነው የተባለው ማን ነው? እዚህ ጋር እኔ እኮ ብያለሁ። የማይታየው አምላክ ከተባለ አብ ማን ነው? አብ ነው በአዲስ ኪዳን ከሆነ ማለት ነው። ስንት አምላክ ነው ያለው? አንድ አምላክ ነው። አንዱ አምላክ የሚታይ ነው የማይታይ ነው እኮ በአዲስ ኪዳን ነው ወይስ በብሉይ ኪዳን? በብሉይ ኪዳንም ቢሆን በአዲስ ኪዳን አንዱ አምላክ የሚታይ ነው የማይታይ ነው? እንዴት ነው? በባህሪ ከሆነ አታብራራልኝ። አንዱ አምላክ የሚታይ ነው የማይታይ ነው? አታብራራልኝ። የሚታይ ነው ላይታይ እኮ መታየት የሚለውን በእውቀት ደረጃ ከወሰድከው ኢየሱስን ነው የሚገልጸው። ስለ እውቀት አይደለም። እግዚአብሔር ይታያል ወይስ አይታይም? ይታያል። ኢየሱስ ከሆነ ይታያል። የእግዚአብሔር አካል ስለሆነ እግዚአብሔር ይታያል ወይስ አይታይም?
እግዚአብሔር አልታየም ያለውስ ምንድነው? አይታየም ያለው እኮ ወልድ እኮ አካሉ ስለሆነ ያ አካሉ ታይቷል ማለት ልጁ ታየኩ። እሺ አንድ የማይታይ አንድ የሚታይ አምላክ ሁለት አምላክ ነው ያለው አይደለም እኮ። ስለዚህ አንዱ አምላክ ይታያል። ከመታየት ጋር ካነሳ እንዴት ነው መውሰድ ያለብን? ኧረ ቢስሚላ ጌቾ ምን ሆነ ነው እንዴ? አልታይም እኮ አለ። በቃ አንዱ አምላክ የማይታይ ነው ብሎ እኮ ዘጋው እኮ በቃ። እሺ ሙሴ ጋር ስትሄድ ሙሴ አታየኝም አለው አይደል? ማን ነው እንደዛ ያለው? ሙሴን አታየኝም ያለው ማን ነው? እግዚአብሔር ነው። እግዚአብሔር የትኛው? እግዚአብሔር የትኛው? አዎ እንደዛ አልተናገረማ። እግዚአብሔር ብሎ ነው የመጣው እዛ ጋር እኮ። አንዱ አምላክ ከሱ ውጭ አምላክ የሌለው ነው አይደለ? አታየኝም ያለው። የተለያየ አምላክ አይደለም እኮ እነሱ በማንነታቸው በምንነት አንድ አምላክ በሆነ ዘጸአት 33 ላይ ደግሞም ሰው አይቶኝ አይድንምና ፊቴን ማየት አይቻልም አለው። ሰው አይቶት ይድናል አምላክን እኮ አይድንም። ኢየሱስ ሰው አይደለም ነው እኮ ያ ስጋ ያ ቃል በእሱ እኮ ስጋ ስለለበሰ ኢየሱስ ሰው ነው እኮ ገባኝ። ኢየሱስ ሰው ነው አይደለም? ሰው ነው፣ ፍጹም ሰው ነው። ግን ኢየሱስ እግዚአብሔርን አይቶታል አላየውም? በእውቀት ደረጃ ከሆነ ያው ማለት መንፈሳዊ አካላት። አረ እውቀት አትበለኝ እንዴ! እግዚአብሔርን ማየት ነው የምልህ እኔ እኮ ማለት እንዴት ነው ማየት ስትል እኮ እየገለጽክ ያለውን እኮ ነው። ይታያል። ደግሞም ሰው አይቶኝ አይድንምና ፊቴን ማየት አይቻልም አለው። ሰው ኢየሱስ ሰው ነው አይደለም? በባይብል መሰረት ሰው ነው ተብሎ ተገልጿል አልተገለጸም? ተገልጿል። እሱማ ኢየሱስ እኮ ሰው ነው እኮ ስለዚህ ሰው ሲሆን ሰው ከሆነ እግዚአብሔርን ማየት ይችላል ወይስ አይችልም? እግዚአብሔርን ማለት ትክክል ነው። እግዚአብሔር ፊት ሰው መቆምና ማየት አይችልም። ምክንያቱም እሱ በታላቅ እኮ ኢየሱስ ሰው ነበረ። ስለዚህ ሰው ሆኖ ኢየሱስን እግዚአብሔር ማየት ይችላል? እግዚአብሔር ኢየሱስን ማየት ይችላል? ማነው ኢየሱስ እግዚአብሔርን ማለት ነው? እኮ አሁን እንዴት ነው? በምንድን ነው ማየት ስትል? በአይን? ኧረ በቃ ተው በቃ እንዴ! በፊዚካል አይን? ኧረ ቀጥሉ። ኧረ ሌላ ቀጥሉ ሌሎቻችሁ። ጌቹን ምንድን ነው የምታዝገኝ? በኋላ እንዴ ይብሩ ምን ሆነ ነው ወይ? ይምሩ ጌቹ አንድ ጥያቄ ጠይቀውና ማለት ነው። ከዛ መግሪብ የሚደርስ ነው ኢንሻአላህ እመለሳለሁ። በኋላ ይፈቀድልኛል? አይ ጌቹ ወይ ኢየሱስ አምላክ ነው? አዎ። እሺ ኢየሱስ ሙቷል? በስጋ አምላክ በስጋ ሙቷል? አዎ በስጋው ሞቷል። በስጋ እሺ አንድ ሰው ሲሞት ምን ምን ያጋጥመዋል? ምን ያጋጥመዋል ታዲያ? ምሳሌ ራሱን መቆጣጠር አይችልም፣ መናገር አይችልም፣ ማየት አይችልም፣ ራሱን ማንቀሳቀስ አይችልም። ኢየሱስ ሲሞት ሰውነቱን ማዘዝ ይችል ነበር? እሺ ይሄንን እንትን ሞት የሚለውን ባለፈውም ተናግሬዋለሁ እኮ። ሞት ምንድን ነው? መጀመሪያ ሞት ሊገባ ይገባል ቅድሚያ እሱን ለማለት ነው። እኔ ጥያቄ እሱ አይደለም። ሞት ምን እንደሆነ አውቃለሁኝ። እሱን አታስረዳኝ። ነገርኛለም እቺን ብቻ መልስልኝ። እሱ እንመጣለን። ሞት ማለት መንፈስ ከስጋ መለየት ነው። አሁን ጌቹ ተመለስና ወደ ጥያቄ። ኢየሱስ ሲሞት ራሱን ማዘዝ ይችል ነበር አይችልም? ሰውነቱን ማዘዝ ይችል ነበር አይችልም? ኢየሱስ በምን በስጋው ነው? በምን ነው? በስጋ ማለት ኢየሱስ ስጋ አይደለ እንዴ? ተው እንጂ ኢየሱስ እኮ ስጋ አለው። መንፈሱም ወጣ እኮ አይደል እንዴ? መንፈሱና ስጋዎቹ እኮ ተለያዩ። ሲለያዩ ኢየሱስ ራሱን ሰውነቱን ማዘዝ ይችል ነበር ወይስ አይችልም? ማንቀሳቀስ ይችል ነበር ራሱ? እሺ አንድ ጥቅስ ላንብብልሽ። እኔ ጥቅስ አልጠየቅኩም። ጥቅሱን አንብብና መልሱን መልስልኝ።
ኢየሱስ ሲሞት ምን መልሱ ምንድነው? መልሱ እንደዛ ማለት የትኛው መልሱ? እስካሁን መልስ አላየሁም። አሉ ቆይ ምን ላሳይህ እኮ ነው። እኔ አታሳይኝ አልኩህ እኮ ማየት አልፈልግም። ብቻ አንተ አንብበህ መልስልኝ አልኩህ። የፈለከው ነገር አንብብ፣ የፈለከውን ነገር ጥያቄ ብቻ መልስልኝ እኮ። ቆይ አንዴ ጠብቀኝ። እሺ ችግር የለውም። ቆይ ብላ በቃ እንደፈለከ አንብበህ እችን ጥያቄ መቼም አይመልሳትም ያጀማ። እስኪ ጌቹ ይሞክራትና ከዛ በኋላ አጠቃልዬው ኢንሻአላህ ይገባችኋል ሐሳቡ ምን እንደሆነ። ፊልጵስዩስ ምዕራፍ 2 ጌቹ እዚህ የምታነቡ መጽሐፍ ቅዱስ ማለት መጽሐፍ ቅዱስ ሙስሊም ቤት የምታነቡ አይደለም። ስለ እንትኑ ሳይሆን ሐሳቡን ልነግርህ እኮ ነው። ስለምኑ ጌቹ አርዩ ዌል ከራስ ጋር ነው ያለው ጌቹ? አይ ልነግርህ እኮ ነው። እኔ እኮ ብያለሁ ቅድም። እኔ ጥቅስ አልጠየቅኩህም። ጥቅስ ነው አይደለም ሐሳቤ። እኔ ጀስት ጥያቄን ብቻ በሐሳብ ልትመልስልኝ የፈለኩት። ኢየሱስ ሲሞት ሰውነቱን ማንቀሳቀስ ይችል ነበር? መልስልኝ። በምንድን ነው ያልኩህ? በስጋው ነው ወይስ በምን? ኢየሱስ ስጋ ነው እንጂ እንዴት ሞት ማለት ስጋና መንፈስ መለየት ተባባለ አይደል እንዴ? መንፈስ ማይሞት ነው እኮ። እኛ ምናምነው ኢየሱስ ሞተ ስንል ያዝልኝ ነው። ሞተ ስንል ሞት ማለት በእንትን ምን ማለት ነው? ልክ ቅድም አንተ እንዳልከው ከስጋ መለየት ማለት ነው አይደለ? ከስጋ መለየት ማለት ነው። ስለዚህ ኢየሱስ ሞቷል። እኔ እሱን እኮ ተስማምቻለሁ እኮ ጌቹ። ቅድም እኮ ብያለሁ ሞት ማለት ስጋና መንፈስ መለያየት ነው። ኢየሱስ በመንፈሱ አልሞተም አውቃለሁ። አሁን ወደ ስጋው ተመለስና ኢየሱስ ሲሞት ሰውነቱን ማንቀሳቀስ ይችል ነበር እንዴ? ሞታ አለን አይደል እንዴ? ታዲያ ምንድነው የሞታ አካል እኮ ግን ደግሞ በምኑ በቃ እንደዛ በለኛ። ጨርሳታ የሞታ አካል ምን እኮ ሞቷል ስለሆነ አውጣት። ሞት ማለት ምን ነው? ከዚህኛው ዓለም ወደ እዚህኛው ዓለም እኔ ሞት ምንድን ነው ያልጠየቅኩህም? እና ተመለስ ወደኋላ። እኔ ሞት ምንድን ነው ያልጠየቅኩህ? ደግሜ ልጠይቅ። ኢየሱስ ሲሞት ሰውነቱን ማንቀሳቀስ ይችል ነበር? ሰውነቱን ማንቀሳቀስ ይችል ነበረ? አዎ ይችላል። ያው ስጋው እንትኑ ስለሆነ ማለት ነው። ማለት እንደ አንዴ አውዙ ቢላሂ ተባረክ ኢብሮ ኢማጂን የሞተ ሰው ሲያንቀሳቀስ፣ ስለዚህ አልሞተም ነበር ማለት ነው ኢየሱስ የሞተ ሰው ሰውነቱን ሲያንቀሳቀስ። አሁን አንተ እኮ ሞትን ከኤክስቲንክሽን ጋር አገናኘው። ኤክስቲንክሽን ነው ያልኩት። ወደ ኋላ ልመለስና ላሳምንህ። ችግር ማስረጃ አልጠይቅህም። አሁን ወደ ኋላ ልመለስና ኢየሱስ ሞቷል። አዎ ሲሞት ስጋውና መንፈሱ ተለያይተዋል። አዎ እሺ። ከዛ ከሶስት ቀን በኋላ ከሞት ተነስቷል። አዎ ትክክል ነው። እሺ ሙቶ እያለ መናገር ይችል ነበር? አይኑን መግለጥ ይችል ነበር? ወይ አንድ ጥቅስ ላሳይህ እስቲ። እኔ ወደኋላ መለስብኛል። እኔ ጥቅስ አልጠየቅኩም። አሉ ወለካሉ አሉ እባክህን ደክሞኛል፣ ወላሂ ድክም ብሎኛል። እሺ ጥቅስ አልጠየቅኩም። ታስጠኝ። እሺ ልመልስልህ። ታይም ዝጊው አንዴ። እሺ አለሁ። እሺ ጌቾ ግልጽ ላግልህ። እኔ ከመጽሐፍ ውስጥ ጥቅስ አልጠየቅኩም። ሞት ምን እንደሆነ ገብቶኛል። ጥያቄ ብቻ ኢየሱስ ሙቶ እያለ አይኑን መክፈት ይችል ነበር? እሺ ቆይስ ደቂቃ ስጠኝና ልመልስልሽ። ደቂቃ ልስጥ? አዎ ሰዓት ስጠኛ ለጥያቄ ልመልስልህ። ምን እኔ ደቂቃ አልፈለኩም። ቃል በቃ መልስልኝ። እሱ እስኪመለስ እኔን አስተናግደኛ። ቴዳ ሄደ እንዴ? ሌላሳ ነው ጎት ሄዳ አንዴ ሚታርክ ጌቹ ሄደ እንዴ? ጌቹ ተመለሰው። የት የምትሄደው? መልስልኝ እባክህን። አያቸው መቼም አይመልሳትም መቼ ጥያቄ ወላሂ ከባድ ነው። ታይጀማ ጌቹ እባክህን የሚለው አንሳ። ጌቹ እስኪመለስ እኔ ልጠይቅ።
ኧረ ቆይ አንዴ እኔ ጌቹን የፈለኩት እኮ አለ ቴዲ ረጋ በል እስኪ ምንድነው ተው እንጂ ረጋ በል ጌቹ አሉ ጌቹ ኢብራሂም ምን ብሎ ነው የሄደው ማሂር ምን ብሎ ነው የሄደው ኢምሩ ሰላት ሄጃለሁ እሺ ከሄድክ ምናልባት ወንድሞች ይቀጥሉ አንተም ከሄድክ እሺ ብሎ ግን ምን ብሎ ነው የሄደው ጌቹ ሲሄድ እኔ አልሰማሁም አይ በቃ ያቸው ሀጀማ በዛው ነው የሄደው እቺን ጥያቄ መቼም አይመልሰትም ወላሂ እኔ እያቸዋለሁ ቆይ አንዴ ይላችኋል ያጋናታችኋል እንጂ መልሰው ቴዲ ተመልሳታለህ አንተ አይ እኔ ሌላ ጥያቄ ነው ያመጣሁት እኔ እሱን የጠየቀው አልሰማሁትም ምንድነው እሺ ባላ እቺ ጥያቄ መልስልኛ ጌቹ ልሞክራት መጨረሻ በቃ ሚውት አድርጎ ሄደብኝ ልሞክራት እኔ ካልቻልኩም እልሃለሁ እሺ ኢየሱስ አምላክ ነው እንዴ በጣም ከመጽሐፍ ቅዱስ አሳያለሁ እሺ ኢየሱስ አምላክ ነው ኢየሱስ ሙቷል ኢየሱስ አዎ በስጋ ሞቷል እሺ ኢየሱስ ሙቶ እያለ ከዛ ከሞት ተነሳ አይደለ ከሱ ላይ መጀመር አዎ እሺ ኢየሱስ ሙቶ እያለ ሰውነቱን ማንቀሳቀስ ይችል ነበር የሞተ ሰው ሰውነት ያንቀሳቅሳል አመሰግናለሁ ሲነሳ ተነሳ እስኪነሳ ግን በድን ነበር ይሄን ያለው ስለዚህ ኢየሱስ ሙቶ እያለ ሰውነቱን አንቀሳቀሰ እሺ አይኑ መክፈት ይችል ነበር እንዴት ራሱን ያንቀሳቅሳል እሺ አይኑ መክፈት ይችል ነበር የሞቶ እያለ ሲነሳ ገልጦ አይኑን ገልጦ ነው የተነሳው ከሞቱ ሞቶ እያለማ እንዴት አይኑን ይገልጣል እንዴ ዴድ እኮ ብለናል የሞተውን አካል ነው የቀበሩት ቴዳ ተባረክ በቃ ስለዚህ በክርስትና አስተምሮ አምላክ ማድረግ የማይችለው ነገር ነበረ ማለት ነው እሱ ምንድነው ሰውነቱን መቆጣጠር ራሱን መንከባከብ አይኑን መክፈት መናገር መስማት የማይችልበት ነበር ስለዚህ አንተ ቴዳ አምላክ የምትለው አካል የማይሰማበትና የማያይበት ሰውነቱን ማንቀሳቀስ የማይችልበት ጊዜ ነበረ አላህ እቺ ነበር ያልኩት ይሄ ለኛ መጽሐፍ ቅዱስን የተረዳንበት ፐርስፔክቲቭ ካንት አንደርስታንዲንግ ስለሚለይ ነው እሱ ይገባል አይ ቴዳ በቃ ጥያቄ ተመልሶልኛል አይ ቴዳ በቃ እኔ ጥያቄ ተመልሶልኛል ጌቹ ለመመለስ ትጠይቀኛለህ ጌቹ እሺ ላጠቃለሁ ይሄን አንዴ ከዛ ትጠይቀኛለህ ጌቹ መመለስ ቢከብደውም አንተ ጀግና ነህ መልሰኸዋል ግን ቴዳዬ በጣም ይቅርታና መናገር የማይችል ማየት የማይችል በቃ እንደ ዱዳ የሆነ ማለትም ዱዳ ማለት በቃ ምንም ነገር መንቀሳቀስ ምንም ነገር የማይችል ይሆን አትበል እንደዛ አይደለም ዱዳ ሲል መናገራችን ይቅርታ በጣም ይቅርታ በስድብ መንገድ አይደለም የወሰድኩት ዱዳ ማለት መናገር የማይችል ማለት ነው እሺ መናገር የማይችል ከሆነ መስማት የማይችል ከሆነ የገዛ ሰውነቱን ማንቀሳቀስ የማይችል ከሆነ ይሄ አምላክ እሺ ከሙታን ተነሳ የሚለው ምን ታደርገዋለህ ያስነሳው እግዚአብሔር ነው ያው ግን ራሱን ማንቀሳቀስ የማይችልበት ጊዜ ነበር ማለት ነው ለሶስት ቀን ያክል አምላክ ግን ተነሳ ነበር ነው ያስነሳው እግዚአብሔር ነው ያስነሳውም ደግሞ ስጋው እንዳይበሰብስበት ነው ሲቀጥል ጥያቄ እሱ ሳይሆን እግዚአብሔር ሶስት ቀን ያክል ራሱን ማንቀሳቀስ አይችልም ነበር ነው አመሰግናለሁ ስለዚህ እግዚአብሔር ሶስት ቀን ያክል መስማት የማይችልም መናገር የማይችልም አሁን ወደ ጥያቄ ልምጣ እሺ ላምባን ነገር የፈለከው ነው ጥያቄህን ብቻ አቅርበህ ምን ታርገህ መልስ አዳምጥ መጽሐፍ ቅዱስ ላይ ቆላስይስ ምዕራፍ 1 ቁጥር ቴዳ የገባው ቤት ተነስተህ ነው ወይስ ምንድነው እንዴት ብራዘርዬ እኔ ቻሌንጅ ይኸውልህ አንተ የምትመልስልኝን ጥያቄ ለመጠየቅ እንጂ የምመጣው አይ ቴዳዬ ሳይ የገባህበትን ቤት አላወቅኸውም አሁን ያለው የሙስሊም ቤት ነው የሙስሊም ቤት ገብተህ መጠየቅ ያለብህ ቁርአን ላይ ነው እንጂ መጽሐፍ ቅዱስ ላይ አይደለም ለምን ሙስሊም በመጽሐፍ ቅዱስ ስለማያምን እሺ ወይ ፓስተር በሆነ እሺ ያው ግን ፓስተር አዳምጠኛ እናንተ ለምን ከመጽሐፍ ቅዱስ ታስተምራላችሁ ሁሉም 90% ትምህርታችሁ ጥያቄም ጠይቃለህ ሙግት እናነሳለን አሁን ግን ርዕሱ ከላይ ይታያል ርዕሱ ምንድን ነው የሚለው ከላይ ርዕሱ እዚህ ጋር የሚለው ጠይቁን ስለ እስልምና ላይ ነው ከዛ በኋላ ጨርሰው እስቲ በደብል ስታንዳርድ ይመለሳል ይላል ማሻአላ በቃ ይሄ ነው ርዕሳችን ዛሬ እስልምና ላይ ጠይቁን ከዛ በኋላ እስልምና ላይ መልሰን በክርስትና በተመሳሳይ ሐሳብ እናነሳለን ያለው እንጂ ዛሬ አይደለም አላልንም እስልምና ላይ ጥያቄ አለ አተርከመኛው ትላንትናም ጠየቅኩ ይሄን ጥያቄ ያለፍከው ዛሬም ጠየቅኩ ከሶስት ቀን በፊት ጠየቅኩ በርዕስ ነው የሚለው ይታያል አሁን አንተ ገብተህ ጥቅናችን እኔ ሙስሊም ነኝ በመጽሐፍ ቅዱስ አላምንም
ስለዚህ ጥያቄዎች ግራ የገቡ ነገር ካለ እሺ የቀደሙን ጥያቄ በሙስሊም ጥያቄ ጠየቁ። የነብዩ መሐመድን ፖፑላሪቲ ከመጽሐፍ ቅዱስ ላይ ለሱ ሮያሊቲ ነው ፖፑላሪቲ የተሰጠው ሮያሊቲ አሁንም መጽሐፍ ቅዱስ ላይ ያለው አየህ አይደለ ችግር አለበት። አማኝ ነብዩ መሐመድ ጠየቁ ብራዘር ልታስወጣኝ ከፈለክ መጽሐፍ ቅዱስ ላይ ገባሁ። አንድ መተሰጥ አድርገው እስቲ ቆይ አንዲሽ ላስረዳህ አልገባህም አሁን ነብዩ መሐመድ በመጽሐፍ ቅዱስ ኢየሱስ አምላክ ነው ወይስ አይደለም? ስላሴ ግጭት መጽሐፍ ቅዱስ ነቢያት የመጽሐፍ ቅዱስ ስህተቶች ግድያ ይሄ የክርስትና ርዕሶች ናቸው። ብዙ ጊዜ እንወያይባቸዋለን። የዛሬ ርዕሳችን ግን እስልምና ላይ ጠይቁን የሚል ነው። እኮ እስልምና ላይ የነብዩ መሐመድ ስም በብዙ ተጠቅሷል። መጽሐፍ ላይ የገባህ እኮ አንድ ያደም ታርጎስቲ እንዴት ሄዳ አሁን አንተ የገባኸው ምንድነው? ነብዩ መሐመድ በመጽሐፍ ቅዱስ ነው። እሱ ደስ የሚል ርዕስ ነው። ግን ደግሞ ዛሬ ርዕስ አለን። ርዕሳችን ደግሞ እስልምና ላይ አሉ እስልምና ላይ ማለትም ቁርአንና ሐዲስ ላይ ጠይቁን። አሰማም እንዴ ቁርአን ላይ ጠይቁን፣ ከዛ በደብል ሰላም እንመልሳለን ያለው። ስለዚህ አሁን ለመጨረሻ ጊዜ ጠይቃለሁኝ። ጥያቄ አለ እስልምና ላይ ጥያቄ ልጠይቅህ። ጠይቅሽ። የነብዩ መሐመድን ሲራ ማን የጻፈው? በጣም ብዙ ሰው ጽፏል። ብዙ ሰው ጽፏል። አይ ለመጀመሪያ ጊዜ በስንት ክፍለ ዘመን ይጻፋል? በስንት ዓመተ ምህረት? በነብዩ ጊዜ ጀምሮ ግን አይልም። ታሪክ ተመራማሪዎች ከነስማቸው ልጠቅስልህ እችላለሁ። ሲራውን የጻፈው ኢብኑ ኢስሐቅ ነው ይላሉ። በነብዩ መሐመድ ከሞተ ከ128 ዓመት በኋላ ማስረጃ ይሄው በቪዲዮ የያዝኩትኝ ታሪክ ተመራማሪዎች የጠቀሱት ጥቅስ አለ። የትኛው ተመራማሪ የትኛው ተመራማሪ የትኛው በቪዲዮ ነው ያለኝ። ይኸውልህ ትላልቅ የሙስሊም ስኮላሮች እኔ ቪዲዮ አልጠየኩም። አንድ ቪዲዮ ከፍተህ አንድ ሰው እንዲናጋልህ መጽሐፍ የሰው ንግግር ማስረጃ አይደለም። መጽሐፍ አምጣ እኮ መጽሐፉንም ልንገርህ፣ ስሙን የመጽሐፉን ስም ልንገርህና ቪዲዮንም ልንገርህ። መጽሐፉ ጄ ስሚዝ ነው የሚለው ሙስሊም ስታንዳርድ ናሬሽን ይላል። አረ ተመለስ በቃ ተው አንተ የክርስቲያን በቃ ተው እና ተመለስ ጄ ስሚዝ ነው ሙስሊም ስታንዳርድ ናሬሽን ይላል። አረና ቆተና ተመለስ አኩ በቃ ተው አልገባህም አንተ ሲጀመር ተወዳለው ስለምን እንደተከሰ መጀመሪያ ጄ ስሚዝ ማን ነው? ይሄ ከአቅም በላይ ነው፣ ረጅም ትልቅ ነው። አይ ቆይ አንድ ጄ ስሚዝ ባንዶ አውቀዋል። ጄ ስሚዝማ ሙስሊም ሆኖ የተወለደ ሰው ነው። አይ በቃ ተው ብዙ ነገር አልገባህም። እኛ ስኮላር ህንድ ሀገር ተወልዶ አፍጋኒስታን ያደገ ሰው ነው። አሁን እንግሊዝ ሀገር ተወልዶ በቃ ተው ችግር የለውም እናውቃለን። አሚት አርጎሻ እኔ ለሰፈርን ማነሳባ አችለኝም። ኧረ አውዙ ቢላህ አንተ እንደዚህ ትጎዳለህ ራስን እያዋረክ አንተ ያለ ሼማ ትንሽ ህሊና የለህም። ባለ ጎግል ሰርች ያገል ጎልጎ ያቀደም ራሱ ጎልጎ ይልም ጠያቂ ጎግል ሰርች ብዙ ነገር ራስን አታወዳረ ወለ ራስን አታወዳ። ለማንኛውም የሚወታገህ ልመልስልህ እኔ አሳዘነ ይሄ ነው ልመልስልህ ብዬ እያወራሁ አለሁት። አሁን በጣም የሚያዘው ነገር መስ ትክክል እኮ ነበርክ። ትክክል አረና የት የምትወጣ አያችሁ እንደዚህ ናቸው። ና አልጨረስኩም። የት የምትሄደው የነብዩ መሐመድን ሲራ ጻፈው ማለት ነው። ለመጀመሪያ ጊዜ ልመልስልህ ያው ና ተመለስ። ሚውት አድርግ ና ልመልስልህ አዳምጥ። አሁን ትሄዳየ እኔ እንደ ምስኪን አይቼ ነው የምመልስልህ። እንደ ምስኪን አሳዘነኝ ማለት መጀመሪያ ትክክል ነበር። ወላሂ ላሳይክ እንዴት እንደሆነ ላሳይክ አዳምጠኝ። ምስኪን ነው ላሳይክ እንዴት መሰለህ ሲረቱ ረሱልላህ ተባለ መጽሐፍ የጻፈው አው ትክክል መሐመድ ኢብኑ ኢስሐቅ ትክክል ነው። አያ እዚህ ጋር ግን ተሸወርክ። የተሸወርከው መሰለህ አንተ ዘ ላይፍ ኦፍ ሙሐመድ የነብዩ ታሪክ የሚለውን መጽሐፍ ያሰብከው አንድ መጽሐፍ ብቻ አድርገህ ነው። ይሄ ነው የተሸወርክበት ፓርት። ትክክል ነው። መሐመድ ኢብኑ ኢስሐቅ የተባለ አንድ ሼህ አንድ ዓሊም የነብዩን ታሪክ ነብዩ ካለፉ ከመታው በኋላ ሰብስቧል ጽፏል። ትክክል ነው። ግን እሱ ብቻ አይደለም የጻፈው ሷሃቦችም ጽፈዋል። ሲጀመርና ታሪክ ምንድነው ስንል ምንድነው ከተባለ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ነገር ፊዕሉን ነብይ አመሉን ነብይ የነብዩ አናገር የነብዩ ስብዕና የነብዩ አገላለጽ ራሱ ይሄ ታሪክ ነው። የነብዩ ሲራ ብለን ሐዲስ ብለን አስቀምጠዋለን። ይሄ ደግሞ በሷሃቦችም ጊዜ ይጻፍ ነበረ። ማስረጃ ከፈለክ ልጥቀስልህ። ያው ምሳሌ አልዋዲህ መጽሐፉ ነው እንደዚህ ይላል። ቆይ አይደለም ይሄ ሐዲስ ምን እንደሚመጣ ከዚህ እንጀምርላችሁ። እሺ ሐዲስ ቁጥር ተመልከቱ። አሁን የጠቀስኩላችሁ መጽሐፍ ሱነን አቢ ዳውድ 3646 ሱነን አቢ ዳውድ 3646 እንደዚህ ይላል። ኩንቱ አክቱቡ ኩለ ሸይኢን አስማኡሁ ሚን ረሱሊላህ አለ አብዱላህ ብን ዑመር አለ እኔ ከነብዩ የምሰማውን እያንዳንዱን ታሪክ እያንዳንዱን ንግግር እጽፍ ነበረ። ይሄ ሰውዬ ወገኔ የነብዩ ተከታይ በነብዩ ጊዜ ያለ ታላቅ ሱሐቢይ ነው። ስሙ ማን ነው? አብዱላህ ብን ዑመር ይባላል። ከዛሳ ቃለ ረሱሉላህ የአላህ መልእክተኛ እንደዚህ አሉ
አሪዱሁ ሐፊዘሁ ፈቃለ ነብዩ እንደዚህ ነው እክቱብ የፈለከውን ጻፍ ከዚህ በኋላ እኔ የምናገረውን ጻፈው ነብያችን فوالله الذي لا اله غيره او كما قال ما يخرج منه الا حق ከአፌ እውነት እንጂ አይወጣም አሉ አያችሁ አይደለ ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ያጽፉ ነበር ሷሃቦችም ይጽፉ ነበር ወጣ አያችሁ ይሄ ነው ክርስቲያን ሲጋዝ ዝቶ ይወጣ አንዳንዴ የሚያሳዝን ነገር መሰላችሁ የሆነ ለክርክ የማይመች ክርስቲያን ሲሆን ያሳዝናቸዋል አይደል ምስኪን ይሆንባቸው አሁን ቴዳኔ እንደ ምስኪን ነበር የቆጠርኩት ግን ቢሆንም መልስ አልፈለገም አመለጠ ማለት ኢምሩ ጌቻ አንዴ ኢምሩ ጄስሚዝ ማለት ገብቷል ግን ፉትኖት እኮ ነው ገብቶኛል እኮ ፉትኖት ምን ነው ብቻ ሳይሆን አሁን ያለ ስኳር አሁን ያለ ሰው ምን ነው ካቃለሁ አፖሎጂስት ነው አይደል እንዴ ክርስቲያን አፖሎጂስት አይደል ዩቲዩበር እኮ ነው ባለፈው ሲገግም በቃ ዩቲዩበር ካፊር ማለት ኢብሮ አለ ኢብሮ አልገባም የተፈጠረው መሰለኝ ኢብሮ አለ ምን ተፈጠረ ደግሞ እስቲ የማይፈጠር ነገር የለም ወላሂ የማንሰማው ነገር እኮ የለም አንዳንዴ ይገርማል እሺ የተፈጠረው መሰለ አንድ ክርስቲያን ገብቶ ምን አለ የነብዩ ታሪክ የተጻፈው ከነብዩ ካለፈው ከ100 ዓመት በኋላ ነው አለ እሺ በላ እሺ ከዛ ማስረጃ መጽሐፍ ጥቀስ እንለው ሼኹል አላማ ክርስቲያኑ ቄስ ጄስሚስ ወዮ እዚህ ደርሰናል ይታያችሁ ዩቲዩብ እስቲ ክፈታ ማሂሮ ክፈትልን አንዴ ይሄና ኢብሮ እኩል ናቸው ያ ጀማ ኢብሮና ይሄ እኩል ናቸው ወላሂ ኢብሮ ይበልጣል ኢብሮ ወላሂ ይበልጣል በቆይት ይበልጣል ትክክል ነው ግን ደግሞ አሁን እዚህ ጋር ላሳይ የፈለኩት ምንድነው ስራው አሁን ኢብሮ እዚህ ጋር ምን እየሰራ ዳዋ ነው አይደለ ስትሪም ታደርጋለህ ታስተምራለህ ሰውየውም ቲክቶክ ላይ ያስተምራል ይሄ ዩቲዩብ ላይ ያስተምራል እንደዚህ እየወጣ እንትን በቪዲዮ ይለቃል አሁን ይሄን ሰው ማስረጃ ይወጣ ራውዙ ቢላህ ይሄ ማለት እኮ ወደ ክርስቲያን ቤት ገብቼ ኢብሮ ኢማጂን ጀስት ያ ጀማ አስቡት እኔ ክርስቲያን ቤት ገብቼ ክርስትና እኮ ግድያ ያዛለ ኢየሱስ መጥፎ ሰው ነው ማስረጃይማ ኢብራሂም የሚባል መምህር አለ እሱ ነው ያለው ብዬ ብናገር ላሳያቸው ቆይ ዩቲዩብ እናሳያቸው አይ ይሄ ሰውዬ ምንም አያውቅም ወላሂ العظيم ምንም የማያውቅ ሰው ማለት ነው ምንም አያውቅ ሰው ነው where this man lived from the century where this book supposedly was revealed and from the century where this city existed so bear with me that's an awful lot to shut down and I've got to do it in 1 hour ይሄንን ሰውዬ ማለት ነው እንትና አፈር ድሚያ ብቶት ነበር የሆነ ድቤት ላይ ሰብስክራይበር ነው ያለው ቆይ አስታንዲ ሰብስክራይበሩን አሳየን እንበልጠዋለን አንበልጠው ቆይ ሰብስክራይበሩን እናሳይ ክሮስ ኤግዛም እንደሚለው ይበልጠናል ስንት ነው ያለው አይ ችግር የለውም ምን ነው 800 ሺህ ምናምን አለ ኢብራሂም ስንት ነው ያለ ኢብራሂም 400 ሺህ የትኛው ሰብስክራይብ በዚህ ነው በዛኛው ነው በቲክቶክ ግባ አንተ ችግር የለውም በቲክቶክ እና አንተ 400 ሺህ ኦልሞስት ደርሰሃል እሱ ደግሞ 800 ሺህ ነው አይ ብዙም አትለያዩ ያው ምን ያህል እንደዘቀጡ የምታውቁት በቃ ምን ያህል እንደዘቀጡ ዩቲዩበር እንደ ኤቪደንስ ሲያመጡ ማለት አይ እንደ መሰለህ እንትና ማሂሮ እኔም እኮ ያለፉት እኮ ለዛ ነው ያለፉት ለመሰለህ ልጁ ጎግል ላይ ሰርች አጋገባ ጎግል ላይ ለማሳየት ሰርች አጋ እንደዚህ ብለህ ጎግል ላይ ሰርች ስታደርግ ሲም ይወጣልሃል አይደለ እሱን እኮ ይዞት ነው እኔም እኮ ለዛ ያለፈው በቃ ጀስ ያመጣው ሰው ማለት ህንዳዊ ምናምን አለ በቃ አለፍኩት በዛው እና ባይዘው ከመሐመድ ሒጃብ ጋር ያደረገውን ዲቤት ብታዩት ማለት ነው ምንም አያውቅም ሰውየው አጥቦ ነው ያሰጣው ወላሂ ነው ማለት አጥቦ ነው ያሰጣው በስላሴ ደስ ነበር በስላሴ ነው አይደል አይ ቲንክ በትሪኒቲ ዙሪያ ማለት ነው ምንም ነገር አያውቅም ሰውየው ምንም ያው ዩቲዩበር ማስረጃ ስለተጠየቁት ጥያቄ ነበርና ይዘው ከመጡ ይምሩ በቃ ቀጥታ ይብሩ አሰደርኩም እኔ አላህ ካለ ለደንበኛ ሰላም አለይኩም ማሂር ቆይ አንዴ ይቅርታ አባ ይቅርታ ቆይ አንዴ ማሂሮ አባ ግዕዝኛም ይችላሉና ምን አሉ መሰለ ቅድም እግዚአብሔር ማለት
አብና ሄር ብለው ተርጉመዋልና እዛ ላይም በግዕዝኛውም አንዳንድ ነገር እስቲ በሉ። እኔ ያው ትንሽ ደክሞኛል። ቀጥሎ። እሺ እንዴ አባ ሰላም። በመጀመሪያ አባ እንዴት ነው? ቆይ እግዚአብሔር ይመስገን እንደምን አለ? እሱ ይቆይ ማስተካከያ እኔ ምን ልቆይ? እሱ ይቆይ ማስተካከያ ስህተት ስላለ ነው። ማስተካከያ ማለት ከኢብራሂም ሲናገር ችግር የለውም። አባ ሲባል አባ ማለት ስሜ ነው እንጂ እንትን አይደለም። ይሄ የቤተ ክርስቲያን ክህነት አይደለምና ይሄ ማስተካከል አዎ ክህነት አይደለም። ማስተካከል ስም ነው። ክህነት መስሎናል። ክህነት አይደለም ስም ነው። እና ቅድም የተናገረው ልጅ ግን ኦኬ እኔ ጋር የቅድሙን ተውትና አይደለም ልጁ ሲናገር የልጁን ስህተት ጀነራላይዝድ ባታረጉት ለማለት ነው። እሱ ስህተት ተሳሳተ ማለት አባ ልጁ ጀነራላይዝድ ይደረጋል ወይ? ኧረ አባ ተረጋጉ። ልጁ የለም። ልጁ ከሌለ ደግሞ ማውራት ሐሜት ነው የሚሆነው። ሐሜት ደግሞ ያስለምን ልጁን አይደለም እየወቀስኩ ያለሁት እናንተን ነው። የሱ ስህተት እኔንም መወከል የለበትም ነው። እሺ አሁን ምን ልትሉኝ ነው የገቡት? አሁን ምን እያሉን ነው? ቀደም የጀመርነው አለ የጀመርነው መሰለህ ወንድሜ፣ ምናልባት ቀደም ካልነበርክ ጥቅስ ጠቅሼ አሊፍ ላም ሚም የሚል ጥቅስ ቆይ መረጃ ጠይቀንህ ነበር ነው። ኦኬ ማረግ አይደለም ብለኛልና መረጃ የጠየቅን ምንድነው እግዚአብሔር የሚለው ትርጉሙ እግዚ አብና ሄር ብለህ ሶስት ነገር አስቀምጣልና ይሄ ነገር ጠይቀው። እሺ ማሂር አይ እሱ ፖይንት ላይ አባ ትንሽ ረጋ ይበሉ እንመጣበታለን። ኧረ አንዴ ምን ሆነህ ነው? እሺ አባ ስምህ ከሆነ ይቅርታ፣ ምን ሆነህ ነው? ረጋ በሉ፣ ሰከን በሉ። ለመጠየቅ ነው የገባሁት። ስለዚህ እናንተም ለመጠየቅ ነው መዘጋጀት ያለባችሁ። የቅድሙን ተሳስተዋል፣ ልክ አይደለም። እግዚአብሔር የሚለው የስንት የግዕዝ ቃል ውቅር ነው? አባ አጭር መልስ። እግዚአብሔር መሰረታዊ ትርጉሙ የዓለማት ሁሉ ፈጣሪ ጌታ ማለት ነው። ነገር ግን አላልኩም የተጠየቀው ዳይሬክት ነው። እግዚአብሔር የሚለው የስንት ቃል ውቅር ነው ያልኩት። አሁን እኛ የምንጠቀምባቸው ማስረጃ እግዚእና አብና ሄር አይደለም። ማስረጃ አምጡሽ። በሶስት ውቅር የተዋቀረ እንደሆነ ማስረጃ አምጡ። ሶስቱም በግዕዝ አሁን ይሄን ማመጣት በመጀመሪያ በግዕዝ አምጡት፣ ችግር የለውም። ያው በግዕዝ አምጡት፣ ችግር የለውም። ቆይ አዳምጠኛ እንዴ ይኸውልህ፣ ሐሳብ ማስቀየር አይገባም። ቆይ አዳምጠኝ። እኔ የመጣሁት እግዚአብሔር አዳምጠኝ እንጂ እግዚአብሔር የሚለውን ለመተርጎም አይደለም። ይሄንን ተናግሬያለሁኝ፣ አሁንም ደግመዋለሁ። አላልኩም። አትሩጡ። አንዴ አባ አትሩጡ። የተጠየቁት ጥያቄ ሲምፕል ነው። ግዕዝ አይበሉ፣ ችግር የለም። በግዕዝ እንቀጥላለን። እያልኩት ያለሁት እግዚአብሔር የሚለው ቃል የስንት ቃላቶች ውቅር ነው? በግዕዝ ማይር አታስጨንቀው። ክህነት ነው ብሏል ስሙና አባ ያልነው እኛ ቅድም አባ መስሎን ነውና ተሳስቷል። በቃ ማስረጃ የሚሰጥ ከሆነ ይስጥ እና ካልሰጠን ደግሞ በቃ ሌላ ነገር ላይ አውራው። ቅድም ግዕዝኛ ትችላለህ? ቆይ አንዴ ይቅርታ፣ ግዕዝኛ ትችላለህ? እግዚአብሔር ይቅርታ፣ ቆይ አንዴ ምን አልከኝ? በፍጹም እኔ አማርኛ ተናጋሪ ነኝ። አማርኛ ተናጋሪ ነኝ። በቃ በፈለከው ነገር ከተማ አይደለም ብያለሁ። እሺ በቃ አንዴ እኔ እንትን ላድርገውና አንዴ ሚውት አድርጉና እኔ እንትን ላድርጋትና ልሂድ። እግዚአብሔር የሚለው ቃል በኦርቶዶክስ ቤተክርስቲያን አስተምህሮ በግዕዝ ቃል አወቃቀር የሁለት ቃላቶች ውቅር ነው፣ እግዚእና ብሔር። እግዚእ ማለት ጌታ ማለት ነው። ለሴት ሲሆን ደግሞ ለምሳሌ እግዝእትነ ማርያም ርግጾ ለተነዋስ ተሰሪ ኩሉ ኃጢአትነ ሲባል እግዝእትነ ማርያም ሲባል ለሴት ሲሆን ደግሞ እንደ ክብር እንደምናምን ሆኖ ይመጣል። ሰው እግዚአብሔር የሚለው የሁለት ቃል ውቅር ነው፣ እግዚእና ብሔር የሚለው። ብሔር ማለት ደግሞ ብሔር ነው። ሰው የብሔር ጌታ ማለት ከሚል የመጣ የሁለት ቃላቶች ውቅር ነው። አይ አይደለም በሶስት ቃል የተዋቀረ ነው የሚሉ ከሆነ ደግሞ የኦርቶዶክስ ቤተክርስቲያን ዶግማቲክ የሆነ ሊንጉስቲካል አፕሮችን ከፍተው ያሳዩን። በጣም ሲምፕል ነው፣ ዙሪያ ጥምጥም አያስፈልጎትም። አይ ይሄንን የማያውቁ ከሆነ ደግሞ እንድፈነውና ወደ ሌላ ሀሳብ እንሄዳለን። ችግር የለም አሉ አባ አሉ። አሁን ይኸውልህ አሁን እኔ ጠይቁን በሚለው ነው የገባሁት። ይሄንን ቅድም ተናግሬዋለሁ። ይሄን የምቀጥልበት መቼ ነው እናንተ መልሳችሁልኝ ስንጨርስ ነው እንጂ አያውቁም እኮ በቃ
ለመጠየቅ ብዙ ቤት ገብቼ ግዕዝ አያውቁም እኮ የማያውቁት ምን ያወራሉ? ያውቃሉ ያውቃሉ። አንድ አትሊስት እንደው ቆይ አይደለም አማኝ መሆን እኮ አይጠበቅብኝም። አንዱን ቢያንስ አንድ የግዕዝ ቃል ለማወቅ አንድ ሰው እንግሊዘኛ አይችልም ማለት እኮ አንድ ቃል ማወቅ እኮ አይችልም ማለት አይደለም። እግዚአብሔር የሚለው የሶስት ቃል ውቅር ነው የሚሉ ከሆነ ማስረጃ ይክፈትልን። ሄር አይተረጎምም ወይ? አንተ ግዕዝ እንደምትችል ነው አትምታረገው። አሳዩን። እሺ ሄር አይተረጎም። አንተ እኔ እንትን የለኝም። አንተ ራስህ ሄር የሚለውን ጉግል ማድረግ ትችላለህ። ቅድም እንደዛ ነው ስላቸው የነበረው። ሄር ማለት ምን ማለት ነው? በርደን ኦፍ ፕሩፍ እርሶ ጋር ነው የሚሆነው። ለዚህ ይተረጎማል ካሉ የተተረጎመበትን ቦታ ማሳየት ያለበት እርሶ እንጂ እኔ አይደለሁም። ወንድሜ ይኸውልህ ሄርን አሁን አንተ ከሁለት ቃል ነው አልከኝ። ስለዚህ ሄር ደግሞ እንዴት እንደሚተረጎም ገብተህ ማየት ትችላለህ። የቤት ስራ ሰጠው። አሁን ሄር የሚለውን ጉግል አድርገህ ጠይቅ። በግዕዝ ሄር ማለት ምን ማለት ነው ብለህ አሳዩኝ። ጉግል አድርገህ እኮ እያልኩህ ነው። ሄር ማለት ጌታ ማለት ምንድነው? ጉግል የኦርቶዶክስ ቤተክርስቲያን የራሷ የሆነ እኮ የሐለቃ ወልደ ክፍሌ እኮ መዝገበ ቃላት አላት። የቱ ጋር ነው ያለው? አሳዩኝ አልኩት። ወንድሜ እኔ እሱ እጄ ጋር የለም። አንተ ጉግል አድርገህ ሁሉ ነገር ወደ ኮምፒውተራይዝድ ሆኗል፣ ወይንም ደግሞ ወደ ጉግል እንትን ውስጥ ገብቷል። ስለዚህ ገብተህ ማረጋገጥ ትችላለህ። እሺ ይሁን። አሁን ሌላ እንትን አለ ጥያቄ አሉት ወይ? ርዕስ እናንሳ። ጥያቄማ ጀምረን ነበር እኮ። አሁን እኮ የዚህ ሁሉ የገባ ነው። ጠይቁን አሉ ስንጠይቅ። እሺ በቃ አንድ ጥያቄ እሱን ጥያቄ መጠየቅ ከሆነ አሁንም በድጋሚ ይሄን ጥያቄ ትጠይቃለህ። ሌላ ጥያቄ ካለ ጠይቅ፣ ከሌለ ደግሞ ይሄን ጥያቄ ተጠይቀ ነው የምታልፈው። እሺ አንድ ጥያቄ ልጠይቅህና ይሄንን ሐሳብ የምዘጋው ይሄን ከመለስክልኝ ነው። እኛ ክርስቲያኖች በእስልምና አስተምህሮ እዚህ ሐሳብ ላይ ይሄን ሐሳብ እንደዚህ እቺ ጨረት ትታያለች እጄ ላይ የተጫረችው እንደዚህ ከጫራት ማለት ነው እግዚአብሔር የሚለው እንዳስተው ኢትስ ኦኬ። አሁን የምጠይቅህ ጥያቄ ኢብራሂም፣ እኛ ክርስቲያኖች በቁርአን ወይንም በሐዲስ ኦር ባይ ኤኒሚንስ እሺ ማሂጋነ እሺ እኛ ክርስቲያኖች በእስልምና አስተምህሮት ትክክል ነን አይደለንም? ይሄን ነው ጥያቄ የምጠይቀው። ምን አልከኝ? በእስልምና አስተምህሮ እኛ ክርስቲያኖች መጽሐፍ ቅዱሳችን እኛ ትክክል ነን አይደለንም? በክርስትና አስተምህሮ ማለት በክርስትና በመጽሐፍ ቅዱስ ነው የሚመዝነው ወይስ በእስልምና አይደል? በቁርአን በእስልምና ነው። በእስልምና አስተምህሮ እኛ ክርስቲያኖች ትክክል ነን አይደለንም? ማዓየድ ገይሩላህ ሁወ ካፊር። አንተ ትክክል አይደለም። ከአላህ ውጭ ያመለክ ትክክል አይደለም። ኦኬ መጽሐፋችን ልክ ነው አይደለም? በቃ ጨረስክ እኮ። አንድ ጥያቄ አለ አይደለም? በቃ ልክ አይደለም። ዘጋ። አሁን ትጠየቃለህ። እሺ አመሰግናለሁ። ስለዚህ አዳምጠኝ ቆይ። ይሄን ጥያቄ ጨረስክ? ኢብሮኒያ አልገባኝ። ቆይ ይሄን የጠየኩ ዝም ብዬ አይደለም መሰላው ማሂር። እኔ ምን ሊለ እንደሆነ ልንገርህ። ሄዱና ጠይቋቸው የሚል ነገር አለና እንዴት ነው? አንድ እሱ፣ ሁለተኛ ደግሞ ከዚህ ትንቢት ታመጣላችሁና ትክክል ነው ቀድመን እናውቀዋለን። አባ ቆይ አይደለም አንዴ በራስ ሐሳብ ጥያቄ ከሆነ ያለ ማሂር አለ ማሂር አለ። ጥያቄን ዝርዝር አድርግና ጠይቀውና ሚታርጋ አዳምጣ። ውይይት ከሆነ ደግሞ ያው እንደዚህ ያጣድፋል። ኢብራሂም አንድ ጊዜ ስማኝ፣ ለሱ ሰተኸኛል ያዳምጣ። እኔ እንደው አያገባኝም። በቃ ከዚህ በኋላ እንደፈለጋችሁ ነው፣ አይመለከተኝም። በቃ ማሂር እሺ አመሰግናለሁ። በቃ ስለዚህ ቆይ አሁን በቃ ኢብራሂም ለኔ ኃላፊነት ከሰጠኝም አንተ እናርግልህ። አጭር ጥያቄ የቁርአን ምዕራፍና አያ አንድ አምጣ፣ እሱ ላይ ማብራሪያ ይሰጣል፣ ወይ ሐዲስ አምጣ፣ እሱ ላይ ማብራሪያ ይሰጣል። አንተ ምንም የመናገር ሞራልም መብትም የለም። ያልገባህን የቁርአን አያ ጥቅስ ወይ ሐዲስ ቻፕተር ቁጥር ንገረኝ። አለቀ። ይኸውልህ ማሂ ምን መሰለህ ይሄን ያመጣው ዝም ብዬ ቅድም ገብቼ ነበረ። አባ ቁጥርና ምዕራፍ አቤት ቁጥርና ምዕራፍ ከቁርአን ወይ ከሐዲስ ቁጥርና አሊፍ ላሚም ማለት ምን ማለት ነው የሚል ጥያቄ ጠየቅኩኝ። አዳምጠኝ። ለምን ትስቃለህ? እስቃለሁ ምክንያቱም ቅድም ወንድሜ ሳላህ ሲያብራራ ነበር፣ ኢምራን ሲያብራራ ነበር፣ ኢብራሂም ሲያብራራ ነበር። አሁን እኔ እሱን አልመልስልህም። ሌላ ጥያቄ አለ? የቁርአን አያና ምዕራፍ ንገረኝ። አሁን እዛ መልሱ እኮ የተመለሰልኝ መልሱ የለም ነው። መልሱ አናውቀውም ነው። በቃ ችግር የለም። አልተመለሰልህም አይደል? አባ አልተመለሰልህም አይደል?
አልተመለሰም ብቻም ሳይሆን አናውቀውም ነው መልሱ። አናውቀውም ነው ያሉት። ደግ እንኳን እሰይ። አሁን ሌላ ጥያቄ አለ? እንኳን እሰይ የሚባል መልስ አለ? ኢትስ ኦኬ አለኝ። ትመልሳለህ? ጠይቅ፣ በቃ ጠይቅ፣ አስቀምጥ ቁጥርና ምዕራፍ። ኦኬ እሺ አልማኢዳ ምዕራፍ 349 አይሚን አልኢምራን እዛም ላይ ያለ ይመስለኛል 349 ባላ ፈቃድ ኢሳ ወፎችን ሲፈጥር ነበረ። ስለዚህ ፈጣሪ አያሰኘውም ወይ? ይሄ አንዱ ጥያቄ ነው። በማን ፈቃድ ነው የፈጠረው? ባላ ፈቃድ። ባላ ፈቃድ ፈጠረ ማለት አለቀ አይደለ ጉዳዩ? በአምላክ ፈቃድ ፈጠረ አይደል? በአምላክ ፈቃድ ነው የፈጠረው እኮ። ልመጣልህ ነው ጥያቄን እኮ ላብራራ። እንዴት ብዬ ይሄ ለምን እንዳመጣሁት ልነግርህ ነው። አንተ ለምን እንዳመጣው እኮ አንተን ጥያቄ ልጠይቅህ ማይር ወይ? አይ እኔ ይቅርታ አድርግልኝ ማይር። ፈጠረ ይላል ወፍ ፈጠረ ይላል። ከይቅርታ አንተን ነው ማይር ነው ጠይቀና እኔ አይመለከትም። አይልም ቆይ አይልም። ወደሱ እኮ እመጣለሁ። አይልም ኃይለ ቃሉ አይልም። ኃይለ ቃሉ ወፍ ፈጠርኩኝ ይላል እንዴ? ሲጀምር እንደው ዝም ብዬ ልሂድለት ብዬ ነው እንጂ እዛው በመጣበት ባላ ፈቃድ ወፎች ይሆናሉ ነው የሚለው። ስለዚህ ባላ ፈቃድ ወፎች ይሆናሉ አይደለም። እስኪ ሙሉ አንዴ ቆይ ሙሉውን ማለት ነው አውጣ። ቁርአን እጄ ላይ ስላልሆነ አንድ ጊዜ አውጣልኝ። ምንድነው ያመጣው አንተ? ምንድነው ያመጣው? እሺ ላውጣልህ። ቁርአኑን ላምጣልህ። አታውቀውም? እሺ ኢምራን 349 ይሄው አንብብ። ቃል በቃል ነው ብዬ ነው። አንብብ። ወደ እስራኤል ልጆች መልእክተኛ ያደርገዋል። ማን ነው መልእክተኛ የሚያደርገው? ማን ነው የሚደረገው? ቃል በቃል ስላልክ ማለት ነው። አላህ ነው አድራጊው። አላህ ማንን ያደርገዋል? ኢሳን። እሺ ከዛስ ይላልም ከዛ እኔ ከጌታዬ ዘንድ መጣሁ። እኔ ከጌታዬ በተአምር ወደ እናንተ መጣሁ። እኔ ከጌታዬ ዘንድ በተአምር ወደ እናንተ መጣሁ። ከጌታዬ ዘንድ አስገቡት። አንዴ ጄክን አስገቡት። አልቆጠር የጻፈ እሺ ከአምላኩ ከጌታው በምን መጣ? በተአምር። አምላኩ ምን ሰጠው? በተአምር መጣ። አምላኩ ምን ሰጠው? ለሱ ሰጠው የሚል ነገር የለም። ወደ እናንተ መጣሁ፣ በተአምር መጣሁ። በተአምር እሺ ቀጥል። መጣሁ ነው የሚለው። ተአምር ሰጠው የሚል የለም። እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ። ምንድነው የሚፈጥረው? ወፍ ከጭቃ እንደ ወፍ ቅርጽ እንደ ወፍ ቅርጽ እፈጥራለሁ። የወፍ ቅርጽ ማለት ምን ማለት ነው? በጭቃ የሚሰራ የወፍ ቅርጽ እንደ ወፍ ቅርጽ ከጭቃ እንደ ወፍ ቅርጽ ይሰራል። እንደ ወፍ ቅርጽ ማለት በጭቃ የሚሰራው እንደ ወፍ ቅርጽ ምን አይነት ጭቃ ነው? ዝም ብሎ ይሄ በእጅ የሚሰራው ነው አይደል? አይ ዶንት ኖ። ዋናው ነገር ከጭቃ ብቻ ቅርጽ ይሰራል። ከጭቃ ማለት ያ ከምናውቀው ብለን እሺ እዚህ ጋር ኢየሱስ ክርስቶስ ወፍ ሰራ የሚል አለ? ወፍ ፈጠረ የሚል አለ? ኢሳ በሚለው እንያዘው። ኢሳ ችግር የለም። ወፍ ፈጠረ የሚል አለ? ኃይለ ቃል አለ? ከጭቃ እንደ ወፍ ቅርጽ እፈጥራለሁ እያለ እንደ ወፍ ቅርጽና ወፍ አንድ ነው? እፈጥራለሁ እያለ እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ። እሰራለሁ አይደለም የሚለው እፈጥራለሁ ነው። ችግር የለም። ይሄ እፈጥራለሁ የሚለው ለምን እንደሚመጣ በኋላ እናየዋለን። ችግር የለም። ሰዓሊዎችም ስዕል ፈጣሪዎች በሚል ይጣል። ችግር የለም። አረበኛ ቃሉ እያልኩ ያለሁት እዚህ ጋር ኢየሱስ ዒሳ ምንድን ነው የፈጠረው ነው ያልኩ። ምንድን ነው የፈጠረው? ከጭቃ እንደ ወፍ ቅርጽ የወፍ ቅርጽ ነው አይደል የፈጠረው? አዎ። እሺ የወፍ ቅርጽ። እሺ መልካም ቀጥል። ከዛስ? እሺ በእርሱም እተነፍስበታለሁ። እሺ እተነፍስበታለሁ። በአላህ ፈቃድ ወፍ ይሆናል። ስለዚህ አሁን እዚህ ጋር ዒሳ ወፍ ፈጥሯል የሚል አለ? አዎ በደንብ በአላህ ፈቃድ ፈጥሯል። አሁን ዋናው ነገር ኮማንድመንቱ ነው ዋናው። ናና በአላህ ፈቃድ ምንድን ነው የፈጠረው? ወፍ በአላህ ፈቃድ
አማርኛ አትችልም መስለኝ። አሁንም ደግሜ ላንብብልህ። ዒሳ ምንድነው በወፍ ቅርጽ ጭቃ ሰራ። ቀላል እኮ ነው፣ ምንም ካልኩሌሽን የለውም። ጭቃ ሰራ በወፍ ቅርጽ፣ ከዛ እፍ ሲልበት ባላ ፈቃድ ወፍ ይሆናሉ። ስለዚህ ወፍ የሆነው በማን ፈቃድ ነው? ባላ ፈቃድ። ጥያቄን በደንብ አዳምጠኝ። ቆይና ወፍ የሆነው በማን ፈቃድ ነው? ባላ ፈቃድ ወፍ ሆነ አይደል? ወፍ ለመሆኑ ይሄ ወፍ ለመሆኑ ይሄ ጭቃው ኢየሱስ ያቦካው ጭቃ ወፍ ለመሆኑ ወፍ ሆኖ ለመብረሩ የኢየሱስ ምን ሚና አለው? እዚህ ጋር ምንድነው ሚናው? ፈቃድ ነው። አሁን እዚህ ጋር የምናየው ፈቃድ ብቻ ነው። አሁን ያላ ፈቃድ ብቻ ስላለ ነው ይሄን ያደረገው፣ ፈቃዱ ነው። አሁን እዚህ ጋር በመሃላቸው ፈቃድ አለ። ከዛ ውጭ ግን ስራው የኢሳ ነው። ሙሉ ስራው የሱ ነው። ፈቃድ ብቻ ነው እዚህ ጋር የምናየው። ኢሳ ምንድነው የሰራው? ኢሳ ወፍ ነው የሰራው። ከአላህ ያለ አስተዋጽኦ ምንድነው? ፈቃድ መስጠት። ምን አይነት ፈቃድ? እንዲፈጠር አይደለም። ፈቃድ ሰጥቷል አይደለም። በአላህ ፈቃድ ወፍ ይሆናሉ። አዎ ምን ነው ወፍ የሆነው? ምን ነው ወፍ የሆነው? ጭቃው። የትኛው ጭቃ? ኢሳ የሰራው። ኢሳ ያቦካው ጭቃ አይደለ? አዎ። ስለዚህ እቺኛው ጭቃ ህይወት ዘርታ ወፍ እንድትሆን የማን ፈቃድ ያስፈልጋታል? ያላህ ፈቃድ ያስፈልጋታል። እሱ ጋር ጥያቄ የለብኝም። ቆይ ያላህ ፈቃድ ያስፈልጋታል። ስለዚህ እዚህ ጋር ኢየሱስ ክርስቶስ ወፍ ፈጠረ። ወፏ ህያው እንድትሆን አድርጓል አላደረገም? ህያው እንድትሆን አድርጓል። ዋናው ነገር ግን ፈቃድ ብቻ ነው የጠየቀው። ሌላው ነገር ግን የኢሳ ስራ ነው። የታለ ህያው እንድትሆን አድርጓል የሚል? ህያው ያደረጋትም አላህ ነው። በአላህ ፈቃድ ነው ህያው የሆነችው። እቺኛው ጭቃ አስተዋጽኦ እዚህ ጋር ፈቃድ መስጠት ነው እኮ። ይሄኛው ፍቃዷን ወፍ እንድትሆን የፈቀደውና ወፍ እንድትሆን ያደረገው አላህ ነው አይደለ? አላህ ፈቃድ ነው የሰጠው። ሌላው ስራ የኢሳ ብቻ ነው። እዚህ ጋር እንደሚያስቀምጠው ፍቃድ ምን ማለት ነው? ፍቃድ ምን ማለት ነው? ፍቃድ ማለት መብት መስጠት፣ ለዛ ያደርግ ዘንድ ፈቅዷል፣ ተስማምቶበታል ማለት ነው። ያ ማለት ከሐሊነት አለው ማለት ነው። ያደርግ ዘንድ አይደለም። ያቺ የተፈጠረችው ጭቃ ወፍ እንድትሆን ነው እንጂ ለመፍጠር ፍቃድ አልተሰጠም። እዚህ ጋር ወፍ እንድትሆን ፍቃድ አልተሰጠም። የታለ እንደዛ የሚል የታመጣ ሐሳቡ እኮ ነው። ሐሳቡ እኮ የሚለው ባላ ፈቃድ እሱ ጭቃውን ሰራ፣ እፍ አለበት፣ ባላ ፈቃድ ወፍ ሆኑ። ይህ ማለት ምንድነው? ሰራ፣ እፍ አለበት። ወፍ የሆነችው በማን ትእዛዝና ፍቃድ ነው? ትእዛዝ ሳይሆን ፍቃድ ነው። ትእዛዝ አይደለም። እዚህ ፈቃድ ነው የተሰጠው። በአላህ ፈቃድ ወፍ ሆኑ። የሆኑት ግን ፍቃድ ሰጡት። ኢሳ ሰራ፣ እፍም አለባቸው፣ እየበረሩ ሄዱ። ስለዚህ ይሄ ከሐሊነቱ ከአላህ ጋር እኩልነቱን ያሳያል። አይ ጄኪ ይቀጥል ሐቢቢ። አለሁ ጃክ አለሁ። እሺ አንቀጹ ማን ነው እየተናገረ ያለው? ማን ነው እየተናገረ ያለው? እንግዲህ ጸሐፊው ነብዩ ናቸው ማለት ተራኪው ማለት ነው። ተራኪው ማን ነው? ተራኪው ነብዩ ናቸው። አይ እዚህ አንቀጹ ላይ ግን ሲተርኩ ማን ብለዋል ብሎ ነው እየተረኩ ያሉት? አላህ እኮ ማን ያለውና አላህ ብሎ እየተረከ ያለው? አላህ ያለውን እያሉ እሳቸው ይተርካሉ። ኦኬ ማየር ከፈተልታ እንዴ እንትን አንቀጹን እሺ ወይ ደግሞ ቆይ እኔ ላሳየውሽ። ታወቅ አይ ከፍተልታል እንትን ማይል እኮ አይ ቆይ እኔ ጋር ችግር የለውም። እንደው ልተባበሩ። እሺ ይታያል። ብራዘር አባ ይሰማችኋል? ይታያል። ኖርማል ስሙ ነው። እሺ አባ ምናምን ብለህ እንትን አይደለም። ኖርማል ስሙ ነው። አውቀዋለሁ፣ አውቀዋለሁ፣ አውቄ ነው እየተጫወትኩ ነው። ለራስ አውቀዋለሁ ልጁ። አይ እኔ ተናግሬያለሁ አስቀድሜ። እርምት ራሴው ነኝ የሰጠሁት። እኔው ራሴው ስም ነው ያልኩት። እኔው ራሴው ነኝ። ይሁን እንጂ አይ ችግር የለውም። የተገለገልኩበት አይደለም።
አረ ኖርማል ነው። ዛፍን ብትለው ችግር የለም። ስም ችግር የለውም። ይታያል እዚህ አማርኛው የምታደርገው ደስ ይለኛል። እዚህ ሁሉም ሰው እንግሊዝኛ እኔ ደግሞ እንግሊዝኛ ነው የሚቀልኝ። የሚገርምህ ደግሞ እኮ ላንተ ነዋ። እኔ ደግሞ ዋና ዓላማ እዚህ የመጣሁት እዚህ ያሉት ሰዎች አንድ ሰው አንድ ነፍስ ሁለት ነፍስ እንዲተርፍ ነው ያለው አይደለም። ደርቀው እንግሊዝኛ አችልም። አምናት ፐርፌክት አይደለሁም። ስለዚህ እኔ በዋናነት ሰዎች ፐርፌክት አይደለሁም። ጥራትም እንዲኖረው እዚህም ያለ ሰው በትክክል ትችላለህ አችልም ነው በቃ አልችልም በሚለው ያዝልኝ። ምክንያቱም እዚህ ያለ ሰው በሚገባው ቋንቋ መነጋገር ይችላል ግን አይችልም። አልችልም በቃ አልችልም በሚለው ያዝልኝ። አልችልም ወላሂ ላውራ አይደለም። አንድ ጊዜ አንድ ሰከንድ ብቻ አስቱኝ። እንደው ይችላል አውቆ ነው በነገራችን ላይ አልችልም ጄክ እንደሚችል አልችልም። አንድ ጄክ እሺ ቀጥላ ይቅርታ ደግሞ እንዳትወጣ እሺ። አንተ ቶሎ ትወጣለህ። ስማ አባ እኔ የምልህ ህይወት መስጠት የሚችለው አምላክ ብቻ ነው እንዳልከው አባ ወላሂ ዝም ይላል። አሁን ዩሮ አባ የሚለው ግን ቢቀር ይሻላል። ችግር የለውም። እሺ አባ ዮናስ ወላሂ ይሄንን ነገር አትልልኝም፣ እርግጠኛ ነኝ። አሁን ህይወት መስጠት የሚችለው ማን ነው? ህይወትን የሚሰጥ ማለት ከኛ እምነት ነው የምጠይቀኝ? አዎ ከናንተ እምነት ህይወት መስጠት ነው። ህይወትን የሚሰጠው ማን ነው? የሞተን ህይወት መስጠት ህይወትን የሚሰጥ መንፈስ ቅዱስ ነው። ነገር ግን እግዚአብሔር ቆይ መንፈስ ቅዱስ ነው። ነገር ግን ቆይ ከእግዚአብሔር ውጪ ሙታንን የሚያስነሳ አለ ወይስ የለም? ምን ለማለት ነው? ምንም አይመለከትህም። እሱን ከእግዚአብሔር ውጪ